ሰላም የተከበሩ ወይዘሮ አልጋነሽ ነጋሽ። አቤት። ልጆት ለውትድርና ተመልምሏልና እልል በሉ። ወይ ልልታ እና ይህንን አስመልክቶ አሁን የመጣነው ልጆትን ወደ ጦር ሜዳ ልንወስደው። ልጅ የለኝም። አሁን ልጅ የለኝም። ሲጀመር ሴትዮ እኔን የላኩኝ በወረቀት ጥራ ሳይሆን የሰጡኝ ማንጅራት ቆልፍ የሚባል ቴክኒክ አለ። ሳልቆላልፋችሁላችሁንም ልጅሽን ጥሩ። እኔ ሲፈጥረኝ መሀን ነኝ። ልጅ የለኝም። አጅ ልጅ የለኝም። እሺ በቃ ይዞሽ አታልቅሽ። ተይው በቃ አንተ ሌላ ስም ጻፍ። ጎረቤቴ አጅረው ናውጣ። ይሄን የመሰለ ልጅ እያለሽ ነው። ምን ሆነ ነው? ይኸውልህ አይኑ ሁለት ቦታ ነው የሚሄው። በቃ እንደውም ጥሩ ነው። ይኸውልሽ በዚህ በተመሳሳይ ሰዓት ይተኩሳል። ስለዚህ ጥሩ አስገባው። አንተ ግን ወርቁ ብርሃኑ ነህ? አዎ። ስሜን ሳልነግሮት እንዴት አወቁ? አይደለም ስምህን ልብ ውስጥ ያለውን ማወቅ እችላለሁ። እስኪ ዝም ብለህ የሆነ ቁጥር በልብ ውስጥ ያዝ። እሺ። 3 ደምርበት። እሺ። 2 ቀንስበት። እሺ። 5 ደምርበት። እሺ። መጀመሪያ ያዝከውን ቁጥር ቀንስና 4 ደምርበት። እሺ። ከዚያ 3 ቀንስበት። ያዝከው ቁጥር 7 ነው አይደል? እንዴት አወቁ? እባክዎት እኔን ስልጠና ይስጡኝና እኔም ሰው ውስጥ ልብ ውስጥ ገብቼ ምን እንደሚያስብ ማቅ ምጡቅና ትልቅ ሰው መሆን እፈልጋለሁ። እባክዎትን። ጥበብ ዝም ተብሎ አይሰጥም። የሆነች በጥበብ የተሞላች ሳጥናለች። እሷን ለመውሰድ የተግባር ስልጠና መውሰድ፣ መሪውን መከተል፣ ከዛ መክፈል ይጠበቅብሃል። እሺ፣ ምንም ነገር ቢሆን እከፍላለሁ። አሰልጥኑኝ፣ ፈቃደኛ ነኝ። አንተ ሰውዬ ለምን አባኔ ቤት ኪራይ የማትከፍለው? ዛሬውኑ ካላመጣ ነገ ቤቱን ትለቃለህ። አንተ ሰውዬ ለምን አባኖ ግን የቤት ኪራይ የማትከፍለው? ዛሬውኑ ካልከፈልክ ነገ ትለቃለህ የሚል ድምፅ ከጭንቅላት ወደ ጆሮ ሲፈስ ያየው እንጂ ከውጭ አይደለም እንዴ? እንዴት አወቁ? ሰው ፊቱን አልፈ ህሊናውን መመዝበር ከቻልክ ጆሮ ውስጥ ገብተህ መቀመጥ ትችላለህ። ሄሎ፣ አይሰማም? ይሰማል። ባቆም እንደዛው ለምን እንዳነሰ ልጅ ታለችም? ባቆም እንደዛው ካርድ ሞልቼ መግባ ገዝቼ። ሄሎ፣ ይሰማል። ካርድ ገዝቼ። ሄሎ፣ ይሰማል። ይቀጥል። ባቆም ካርድ ገዝቼ። እሺ፣ መግባ ገዝቼ። እሺ፣ አልሰራም ማለት ቤት ተኝቼ። እዚህ በደወልበት ነው አይደለም፣ ሌላ ባልደወልኩበት ነው። ጥያቄ ያለው ደንበኛችን ለምንድን ነው አልሰራም ያለ መገብቱ? መቼ ነው የገዙት? ተከሉ ነገ ትላንትና ማታ አካባቢ። እንደዚህ አይነት እንጀራ እንድታውጭ ኦኬ። በቃ ቁጭ አድርጊ። ቶሎ በዚህ ነው ባይ እንግዲህ ወይ ሻጣፋብሻለሁ። መጥቻ አባርልሻለሁ። ዛሬ ራሱ በትክክል ካልጋገርሽ እንጀራ አንድ ሌላ ቀን አትጋግሪ። ኦኬ፣ የመጨረሻሽ ነው። አንቺ ሰምታል ባክሽ በታ ያወጣ ግባት በይ። ቀጥለሽ እጅሽን ብቻ ዞሪ። ከነ ሰውነትሽ አትቆዛውሽ። ቢዚ ጸበል እንደሄደ ሰው እናቱ ላይ ነው ካለ ይጠንቀኛል። ምን አደረገ ነው? ቀናጊ አታውቅምሽ። ቀናጊ ወይ እጅሽን ይስፈረው። ቀናጊ ማለት አሰሚ። እኔ በዚህ ሁኔታ እንዴት ነው የምለምደው? ተሸካያት አትቀጥይብኝ ከሱ ጋር ዘልዛላ። የ10 ዓመት ልጆች እየጋገሩ ነው። አንቺ እዚህ ትንዘላዘያለሽ። እዛ ድርቆሽ ነው። እሱንማ አላወጣም ነኝ። አይኑ ራሱ ሙካ በደው አላወጣም። ክደኝ አታም አይኑ ክደኝ። እግዚአብሔርን ነው እንዴት እንደሚያምር ተመጭ ውጪ
ውዶትዬ እንደምትመለከቱት ሙካዬ እንደዚህ ቀለል አድርጋ የምትሰራው ሻማ ነው። ይሄንን ሻማ ሰርታ አጠራቅማ ለቤተ ክርስቲያን ነው የምትሰጠው። እንደምትመለከቱት በጣም ማሽኑ በጣም ቀላል ነው። በአንድ ጊዜ እስከ 16 የሚሆን ሻማ ነው የሚያመርትላችሁ። ሰርታችሁም ደግሞ መሸጥ ትችላላችሁ። ሻማ ቢዝነስ ውስጥ መግባት የምትፈልጉ ማለት ነው። ስራው በጣም ቀላል ነው። ማሽኑን መግዛት ብቻ ነው ከእናንተ የሚጠበቅባችሁ። ሻማውን በየ10 ደቂቃ ማውጣት ስለምትችሉ በቀን ውስጥ ብዙ ጊዜ ሻማ ማምረት ትችላላችሁ ማለት ነው። ይሄንን ማሽን መግዛት የምትፈልጉ ከስልክ ቁጥራቸውን አስቀምጥላችኋለሁ። እየደወላችሁ ማዘዝ ትችላላችሁ። ያላችሁበት ድረስ ያደርስላችኋል። እንዲሁም ደግሞ ከዚህ በተጨማሪ የሳሙና ቢዝነስ ላይ መግባት የምትፈልጉ ካላችሁ እንደምትመለከቱት ይሄ ማሽን ሳሙና መስራት የሚችል ማሽን ነው። ይሄንንም እነሱ ጋር ማግኘት ትችላላችሁ። ደውላችሁ ኮንታክት አድርጓቸው። ሁላችሁንም ወዳችኋለሁ። ቻው። 1 ኪሎ ስጋ 650 ብር ገባ እኮ። ታዲያ እንደዛ እንገዛለን? እንዴት ነው ሰው 650 ብር አውጥቶ ስጋ የሚበላው? እኮ ቀልድ ነው እንዴ? የስንት ወር የወር ቀለብ ነው እኮ 650 ብር። ከወርም በላይ ነው። ከወርም በላይ ነው ደግሞ። ታዲያ 2 አመት ምናምን እኮ ይበላል 650 ብር። ምን በወጣችሁ ለ1 ኪሎ ስጋ እንግዲህ ሲወጣ ይሄ ሁሉ ብር ለምን ይወጣል? ዶሮም ተወደደ እንዴ? እኔ ምን አውቃለሁ? ሲያወሩ ነው የምሰማው። እኔ አላውቅም። ስንት ገባ? እኔ ምን አውቃለሁ? ዶሮ እንኳን ርካሽ ነው፣ 5000 ነው አንዱ። አዋ አንዱ 5000 ዶሮ ይገዛል እንዴ? ፍፄ። አቤት። ወደ አዲስ አበባ እንኳን በሰላም መጣ። እንኳን በሰላም ቆላችሁ። ቆላሁም ቆያችሁ። አማርኛ ምን ይخلص ከዘውጽህ መላሐስ ዕጽፍ ያም ሰርከስ ምን አልክ? ተበርጫጪ ታጋይ ነበርክ? እየተሳደብሽ ነው? ሸርሙጤጣ። እኔ እኮ አርበኛ ነኝ እኮ። ሰራዊት ከመሆኔ በፊት ሲቪል ነበርኩ። ሲቪል ነበርክ? አንድ ቦታ ጦርነት ገብተን በአንድ ጥይት እጅና ጭንቅላት ነው የመታሁት። እንዴት ጭንቅላትና እጁ ባንድ የመታው? ጭንቅላት እያከከ ነበር። አንዱን ደግሞ ስመታው ፍሽኽ ብሎ ነው የመታው። እንዴት ስመታ ይስቃል? መቆራረጥ ነው የመታሁት። አይገርምም? ምኑ ጋር? የቱ ጋር? ምሸተው ቦታ። ምን ላይ? እዚህ ጋር ስመታው በጣም ነው የሳቀው። ትግራይ A few moments later ምንድን ነው የምሸተው? ይሄ ነው እንዴ? አረ የመቀሌ ኬክ። ኮፍያ ያምራል በጣም። አመሰግናለሁ። ኮፍያን በጣም ወድጄዋለሁ። አመሰግናለሁ። አንተ ኮፍያን ወድጄዋለሁ። ምንድን ነው ኮፍያን ወድጄዋለሁ የምትይ? ደበኛ ባል እኮ አንድ ሰው ቃል ወድጄዋለሁ ካለ እኮ መስጠት አለብኝ። እንደዛ ነው? አዎ። እንዴ ውሰጂ በቃ። እንዴ እኔም መቀመጫሽን ወድጄዋለሁ። አንተ ምንድን ነህ? ፋኖ፣ የአማራ ፋኖ። ኧረ እኔ የሚመቻችሁ እናንተ የሚመቻችሁ እነሱ የሚመቻችሁ ተመቻችሁ። እንትን ነው ፍቅር ፍጠሩ። ፍቅር መደመሩ። እኔ አልደመረም። እኔ በአብይ አህመድ ስርዓት እኔ አልገዛም። አይደለም በእሳቸው ስርዓት ሳይሆን አንድ ላይ ሆኑ። ፍቅር ሲደረጅ አገር ይገነባል። ስለዚህ አብይ አህመድ ይፍረስ፣ ብልጽግና ይፍረስ ትላለህ። በኋላ ቅጣቱ ይሄ ነው። ኧረ እኔ አገባኝም። እኔ አይመቻችሁ ሁሉ ከሶስቱ አንዱ እንቀጣለን። ሶስት የለኝም፣ አንድ ቅጣት ነው። አንድ ብቻ ነው ያለኝ። ብልጽግና ስርዓትና አብይ አህመድ መጥፋት አለባቸው ይባላል። ቋንቋ በእኔ ቋንቋ አብይ አህመድ በፍቅር የሚያምን አይደለም። ብልጽግና ስርዓት ጠፋ፣ ማብራት ጠፋ። ዝም በል ሰውዬ፣ ዝም በል። አሁን ህይወቴ ነው ቀጣይ። ወይ አርግሻለሁ። የት ነው የምትሄደው? ኧረ የትም ልሄድ። ውሃ ጠምቶኝ አረገሽልኝ። የታባት ቤብ አማርኛ ስትከረበት ማየት አማርኛ አንቺ አሁን አንድ ያረገሽው
መብራት ዲባው ደግሞ ስትተኩስ ማየት ተማሪ አንቺ ባንድ ቀን እርግዝና በእንደም እንደዚህ ተኩስልሻለሁ። በቃ ተኮስኩልሽ። ኮብስ አተባባው ሲዳየሱ በጣም ጎበዝ ነህ። ዶክተር ስጋ ማረኝ 3 ኪሎ ኪችን ስራ አለኝና ለሰራ ሊሄድ ነው። ልጆቼ ለ5 ደቂቃ ተከታተሉልኝ እሺ። የትም እንዳትሄዱ በደንብ ጠብቋቸው። ሰዋሂ ጂንጂ አቃና አልሄደች ተወዘን። እሺ አሁን ግን የምር ሄጃለሁ። እሺ በደንብ ጠብቋቸው። ባባዬ አውራቸው እሺ። አንተ ምንድነው ዛሬ በራብ ሊደፉኝ ነው? እንዴት ሄዳሉ? ልጅቷ ሰራተኛው ቡራ ምን ፈልገህ ነው? ምን ነው? አራርቦኛል። በእናትህ ምሳ በላት። ልጅቷ ማናት? ልጅቷ ሰራተኛዋ ነው እንዴና እኔ ክፍል ነው እንዴ ሰራተኛዋን የምፈልጋት? ኧረ በስመ አብ። እስቲ በእናትህ የት ነው የምትገባው እንዴ? ልቀመጥ ነው። አንተ ክፍል ተቀመጥ። ኧረ እባክህ ምን ሆነ? ሰውዬ ይሰማኛል። ራስህ ክፍል ተቀመጥ። ሰራተኛዋ ስትመጣ ከሄደችበት ምግብ ትሰራላለች። ራስህ ክፍል ቁጭ በል። ምን እኮ ለታተፈ ዛሬማ ጉድ ነው ማለት ይል ምን አባቱ ያረፈ ሻዶ ባቴ ይለያል ማለት Hey guys, okay guys, who are you? Who I know. Who are you guys? Who are you guys? And possible, impossible, introduction, and English talk, talk the language, talk the language. Talk the language. Talk the language. Don't talk the language. Talk the language. Oh, grandma, say don't talk. Say talk. Talk. Oh my God. Oh my God. My grandmother. My grandmother. Okay, now guys. Today, come back from me and grandmother. Listen, please, my talk. What is mintrik? No. What is mintrik? No, grandma. What is mintrik? Your language. Oh my God. Are okay? Oh, bye. Oh, sorry, guys.